ግን ማለት ነው ያንቺን ትዕግስትና ያንቺን ጽናት ሳላደንቅ አላልፍም። በጣም ጽናተኛ ነሽ፣ በጣም ታጋሽ ነሽ። የእውነት በጣም ነው የምትገርመኝ ሩታ ማለት። እኔ በሆነ እንደዚህ ትዕግስት የለኝም ቤተሰቦቼ። ምክንያቱም ሁሌም ይቅርታ እየጠየቀች ነው እሷ ሁሉንም ማለት ነው። አሁን አብርሽን ራሱ ለስንተኛ ጊዜ ነው አሁን ይቅርታ የጠየቅሽ ሩታዬ? ይኸው እንደው አንዳንድ ቦታ እንደውም ያለውና ይቅርታ መጠየቅ የማይሰለቻት እስከ መቼ ነው በሰው የምትማሩ የሚሏታል አንዳንድ ተመልካቾች። እና በነገራችን ላይ ሞኛቱ ነው ውዶችዬ። እሷ የልብ ሰላም እያገኘች ነው፣ የአይምሮ ሰላም የልብ ረፍት እያገኘች ነው ይቅርታ በጠየቀች ቁጥር ማለት ነው። እና እዛ ግን ተመልካችም አብርሽም እሷን የሚስላት ይቅርታ ስትጠይቅ ያው እሱ ተበዳይ እሷ በዳይ ሆና እሷ ጥፋተኛ ሆና ነው የሁሉም ቦታ እንደማየው አንዳንድ በደንብ የገባቸውና የተረዷት ብቻ ነው። እና በዚህ አጋጣሚ እንግዲህ ዛሬም ኤፊ በዚህ አጋጣሚ አንተ የእውነት ትለያለ። በጣም አስተዋይ ቁም ነገረኛ የሆንክ ልጅ ነህ። ሰሞኑንም ያው ጠጋ ጠጋ እያልክ እያስታረቅክም ባለው ነገር ያው ብዙ ነገር እየተባለ ነው። እናንተም ይደርሳችኋል፣ እያየክም ነው። የሆነ የሚፈነዳ ፈንጅ አለ ሰሞኑን እየተባልክ ነው። እና ኤፊ ያለ ምክንያት ቆዳውን አለስልሶ በዚህ ልክ ሰላም ለመፍጠር አይጓዝም እያሉ እንደሆነም ከራስ አንደበትም እየሰማውና ምንም አይነት ነገር ከጀርባው እንደሌለ እየተናገርክ ነው። ዛሬም እንግዲህ ኤፊ አብርሽንና ሩታን እንግዲህ አገናኝቷቸዋል። ያው አብርሽ ሲመጣ ሩታ እንዳለች አያቅም፣ ወንድሙ ነው እየጠራው ማለት ነው። እና እንግዲህ ሩታና አብርሽ መሀል ምን ተፈጠረ መሰላችሁ ምርጦችዬ? እንዴት አመሻችሁ የኔ ውዶች? አማን ነው ወይ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ኢድ ሙባረክ ብያለው። እንኳን ለአረፋ በዓል እንኳን አደረሳችሁ የኔ ምርጥ እህቶች። በስደት ላይ ያላችሁ ሁሉ በዓሉ የሰላም የፍቅር የጤና እንዲሆንላችሁ ከወዲሁ እመኛለሁ። ኢድ ሙባረክ ብያለሁ። ባላችሁ ነገ ነው ማለት ነው። በያላችሁበትም ሰላማችሁ ብዝት ይበልልኝ። ያው ዛሬ እንግዲህ በብዛት ያው ሉልዬ ናፍቆናል ስትሉ ነበር። የሩታ ልጅ አድጓል የኔ ማር፣ አቤት አቤት ታረቁልኝ እያለ እኮ ነው እሱ ራሱ ቃሉን እየሰጠ ነው። አላዳመጡትም እንጂ መጨረሻ ላይ እኮ አላሲዛላቸው እና ደግሞ እንዴት እንደሚያምርባቸው የእውነት አንድ ልጅ ከተወለደ በኋላ እኔ ሁሌም የምናገረው ንግግር አለና አንዴ ልጅ ወደዚህ ምድር ከመጣ በኋላ እውነት ልጅ የእናትንም የአባትንም ፍቅር እያገኘ ነው ማደግ የነበረበት። ያው አልታደለም እንጂ ልዑል የሁለቱንም በቃ አሁን ራሱ በብዛት ልዑል ማንን ነው የለመደው? እናቱን ነው። መጨረሻ ላይ ወደ እናቱ እየሄደ ነው። እናቱ እንድትቀበለው እጁን እየሰነዘረ ራሱም እያወራ ነው። ተስማሙ እናቴ አባቴ በፍቅር አሳድጉኝ አይነት ነገር ይመስላል የልዑል ራሱ ማለት ነው። እና ዛሬ ልዑልን እንግዲህ በብዛት ተመልካቾች ናፍቃችሁ ባክሽን ልዑል ናፍቆናል እያላችሁ ነበር። በነገራችን ላይ እኔ ራሱ ናፍቆኝ ነበርና እሱን ነበር ዝም ብዬ ሳይ የነበረውና አድጓል ደግሞ ሩታዬ። እግዚአብሔር በጥበቡና በሞገሱ ይሄን እንግዲህ ጸጋ ነው ልጅ ያው በትክክለኛው መንገድ ሲመጣ ነው ጸጋ። በትዳር ላይ ሳይሆን በሰው ትዳር ላይ ማግጦ የመጣ ልጅ ሳይሆን የራሳችሁ እግዚአብሔር የሰጣችሁ ከባላችሁ እግዚአብሔርን ከሚወድ ሰው ጋር ሲሆን ያ ነው እኛ ጸጋውና በረከት የምንለው። ለዛ ነው ምክንያቱም ሩታና አብርሽ በዛም ወጣም ወረደም ድግሳቸው በጾም ሆነ በምንም ሆነ ያው በጋብቻ በስነ ስርዓት ተጋብተው ያመጡት ልጅ ስለሆነ ነው። ተዋደውና ተፋቅረው በጊዜው ማለት ነው። ያ ነው ጸጋ የሚባለውና በህገወጥ መጥቶ አረገዝኩኝ ምናምን የሌላ ሰውን ባለመቀማት ምናምን ያኔ እንጃ ያጸጋ ነው ብዬ አላስብም። የአንዱን ትዳር ለመበተን ወዲያውኑ አርግዞ ወንዱን ልጅ የራስ ለማድረግና ለማሰር ያኔ እንጃ። እንግዲህ የእናንተ አስተሳሰብና የእናንተ አስተያየት ይለያል። አሁን ለኛ ሀገር በርግጥ ተለምዷል ይሄ ነገር። ቤትም ይምጣ ብቻ ልጁ ጸጋ ነው በረከት ነው ይባላል። ከየትም ይምጣ ብቻ። እና ለማንኛውም ወደ ኋላ መመለስ ስላልፈለኩኝ ዛሬ እንግዲህ ሩታ አብርሽ ኤፊ ሉልዬ የኔ ምስኪን ማለት ነው አንድ ላይ ለምን ተገናኙ? በመጀመሪያ ሉል ናፍቆናል ስላላችሁ ለተመልካቾች ለናፈቃችሁት የሚስኪን ልጅ እሱን እንድታዩት ነው ያመጣችሁ። ሩታም አብርሽ እንዳለ ትወቅ አትወቅ እንግዲህ ከኋላ ያለውን ነገር አላቅም። እና አንድ ላይ አገናኝቷቸዋል እንግዲህ ኤፊ ማለት ነው። አብርሽ ደግሞ ልጁን ሄዶ ካየ ቆይቷል። እናንተ እንዴት ቢጨክን ነው በልጁ የፈለገ ነገር ቢሆን ጭቅጭቅ ቢጠላ እኔ እንጃ። ያውም በመጀመሪያ ልጃችሁ በአብራካችሁ ክፋይ የመጀመሪያ ጸጋችሁ የሆነ ሰዓት ትዝ ይለኛል አብርሽ ሲናገር ማለት ነው ምን አለመሰላችሁ? ልጄ የልጅነት ቅርሴ ነው
ሀብቴ ነው፣ የመጀመሪያ ነው፣ ልጅነቴን ያየውበት ነው እያለ ነበር የሆነ ሰዓት ላይ እንደውም ሲያወራ የሰማሁት የሆነ ጊዜ ላይ እና ዛሬ ላይ ግን ያው አብርሽ ቤት ሄዶ ሉልን እንደማይ ረጅም ጊዜ እንደሆነው እና ዛሬ ግን ሩታ ይዛ የመጣችው ያው አጎቱ እንዲያየው ነበረ። በዛውም ደግሞ ኤፊም አዲስ ነገር ፈጥሮ እንግዲህ ሩታንና አብርሽን ያው እንግዲህ አብርሽ እንደ በፊትም እየተናገረ አይደለም፣ ዝምታን መርጧል፣ ብዙም አይናገርም። በቃ ሰላምን እንደሚፈልግ ጭቅጭቅ እንደሰለቸው ስልችት እንዳለ ምናምን ነገር ነው የሚያሳየውና እና ሩታም ያው ከዚህ በኋላ ምንም ነገር አይፈጠርም፣ የኛ ሰላም መሆን አንድ ላይ መሆንም ባንችል ለልጆቻችን ሲባል ግን ይቅር ተባብለን ሰላም መፍጠር ለተመልካቾቻችንም ለቤተሰቦቻችንም ስንል መሀላችን ላይ ያለው ነገር ተፈጥሮ በሰላም ልጃችንን እንደ እህት እንደ ወንድም ማሳደግ አለብን ስትል ነበር። ነጥቡ እዚህ ጋር ነው። እኛም እኮ ድሮ ብለናል ሩታዬ፣ ገና ድሮ አንቺና አብርሽ መጨቃጨቅ ስትጀምሩ ያልሆነ ነገሩ ስትገቡ መስመር ስትስቱ ምን ስትሉ እንዴ ስንቶች አሉ አደለ ወይ ልጃቸውን እያሳደጉና እህትና ወንድም ሆነው አደለም አንድ ልጅ 3-4 ልጅ እኮ እንደ እህት እንደ ወንድም ሆነው ልጆቻቸውን በሰላም ፍቅር እየሰጡ በውጭ የሚያሳድጉ አሉ። ለምንድን ነው እዚህ ደረጃ ድረስ የምትጓዙት ብለን አሁን ዛሬ አንቺ ደገምሽው፣ ቢረፍድም ማለት ነው ቢረፍድም አንቺ ደገምሽው። እኛም ያኔ ስንጮ የነበረው ይሄ ነበር፣ ያ ሁሉ መንገድ ሳትጓዙ ማለት ነውና ለማንኛውም ያው ለይቅርታና ለሰላም ለፍቅር ያው ረፈደ የሚባል ነገር የለምና ሩታ እንግዲህ ብዙ ጊዜ ትወቀሳለች። እንደምታውቁት ምንድነው አንቺ ሁሌ በሰው ነው የምትመሪው፣ ሁሌ ይቅርታ ዘቅ ብለሽ አይሰለችሽም ወይ? ይቅርታ ማለት አይሰለችም እኮ በነገራችን ላይ የምር አይሰለችም። ታሸንፋላችሁ። በይቅርታ ውስጥ ያለ ሰላም ከምር በይቅርታ ውስጥ ያለ ሰላም ሰላም አይደለም፣ ማሸነፍ ነው እንጂ ይቅርታ መጠየቅ መሸነፍ አይደለም። ምርጦችዬ እሷ አሁን ይቅርታ ስትጠይቅ ብዙዎች ጋር የሚፈጥረው ነገር ምንድነው? እኔ እንዳየሁት እንደተመለከትኩት ከኮሜንት አንስቶ እስከ ቪዲዮ እስከሚሰራ ድረስ በቃ ሩታ የጥፋተኝነት ስሜት ስላለባት ጥፋተኛ ስለሆነ ጥፋቷን አምና በደለኛ እንደሆነች በደሏን አምና እሱን ይቅርታ እየጠየቀች እንዳለ ነው ብዙ ሰው ጋር የሚያንጸባርቀው ይሄ ነው። ግን አይደለም ቤተሰቦች፣ ለሱም እንደዛ ነው የሚመስለው አውቃለሁ። ትናንትም ብያችኋለሁ አይደል? እሷ ደጋግማ እሱን ለስንተኛ ጊዜ ነው አብርሽን አሁን ይቅርታ የጠየቀችው? ለ4ኛ ለ3ኛ ጊዜ ባልሳሳት ከተሳሳትኩኝ አርሙኝ። ለ3-4 ጊዜ ነው እሷ ይቅርታ የጠየቀችው አይደለ? እንደዚህም ሆኖ እንኳን እሷ ደጋግማ እንደዚህ እንትን ስትል ሰላም ስትፈልግ በይቅርታ ስትለው ያው እሷ የሆነ ጥፋቷን አምና ነው ብዙ ጊዜ የሚያንጸባር ጥፋቷን እያመነች እንደበደለችው አውቃ ገብቷት ተሰምቷት እየመጣች እሱን ይቅርታ እንደምትጠይቀው ነው የሚሰማው አብርሽ ማለት ነው። ግን አይደለም ሰው ልጅ ተበድሎ ምንም ብሎ በፍቅር ማሸነፍ ከፈለገ እንደ ሩታ ደግሞ ብልህና ጥበበኛ አይምሮ ያለው ሰው ጠንካራ። ለዛ ነው መግቢያ ላይ ምን አልኳችሁ መሰላችሁ? ብዙ ነገር ትሰማለች፣ ግን እንዴት አይነት ጥንካሬና ጽናት ነው ያላት። ምክንያቱም እኔ ግን ትዕግስት የለኝም ቤተሰቦች፣ እግዚአብሔር እኔ ረበስ ይሄና እየተመላለስኩኝ እሱን ይቅርታ ማለት ይቅርታ ያሸንፋል። ግን እኔ እንጃ ማለት ከይቅርታው በላይ ደግሞ የእሷ ጽናትና ትዕግስት የምትታገልበት መንገድ ቢቻላት ገና ድሮ አብርሽን ለራሷ ለማድረግ የሄደችበት መንገድ የጣረችበት መንገድ በቃ ይህንን ሳይ ቁጭ ብዬ ጽናቷና ትዕግስቷ በጣም ነው የሚያስደንቀኝ ቤተሰቦችና ለማንኛውም ይቅርታ ጥሩ ነው። ሩታዬ አብርሽም ያው ተቀብሏታል ለ4ኛ ለ3ኛ ጊዜ። ለዛ ነው ሲቀጥል ደግሞ ቤት ሄደን ያው ቡና ምናምን እየተባለ ሰምተዋል ቅመሞች ከታች ይሄ ነገር አላማረንም እናንተ መቼ እንደሚያምራችሁ እናንተ ሞኝ አትሆኑ። እግዚአብሔርን ለመሰላችሁ ምንም ቢሆን እኮ ማለት ነው የልጁ አባት ነው። እሱም የእሷን ክፋትና ውድቀት አይመኝም። ምንም ቢሆን የልጁ እናት ናት። ለሱ ባትሆን እንኳን ለሱ ህይወት ባትሆን ለሱ ትዳር ባትሆን እንኳን ለልጁ ታስፈልገዋለች። እሷም እንደዛው ለሷ ትዳር ባይሆናት የቤቷ አባወራ መሆን ባይችል ለሷ ህይወት መሆን ባይችል አብርሽ ህይወትን መስጠት ፍቅርን መስጠት ባይችል አብረው መኖር ባይችሉ ራሱ ለልጇ አባት እንደሚያስፈልገው ታውቃለች። ልጅ ነገ እኮ ይጠይቃል። ልጅ ምንም ቢሆን አባቱ እንዲኖር ይፈልጋል። ያንን ደግሞ ልጅቷ በስል ያለች ልጅ ናት፣ ታገናዝባለች፣ ታስተውላለች። ለዛ እናንተ ዝም ብላችሁ አትፈትፍቱ፣ እንደው ማገባችሁን አትፈትፍቱ። እነሱ አንድ ናቸው። ምንም ቢሆን ልዑል አስተሳስሯቸዋል። አብርሽ ምንም በልጁ ጨክኖ በሩታ ምክንያት ከቤት ቢቀር ልጁ ይናፍቀዋል። የሆነ ሰዓት ላይ ይሄዳል። እሷም እንደዛው
በልጃቸው በጣም ይገናኛሉ። ሞኝ አትሁኑ እናንተ። በስር በኮሜንት አትፈትፍቱ። የእውነቴን ነው የምላችሁ። ይሄ እንደዚህ በል በዚህ እኔ እንደውም እንደናንተ እንደውም ሄርሜላ ትላለች እንዴ አብረሽ ራስን ጠብቅ፣ በዚህ በራስን ጠብቅ፣ በዚህ ችግር የለውም። ግን የሆነ ያልሆነ ኮሜንት አትስጡ በእናታችሁ። እነሱ ሰላም ሲፈጥሩ ፍቅር ሲፈጥሩ የሚረብሻ ነገር አሁን ሩታ የሆነ ነገር ሆና ነብር ሆና ኃይለኛ ሆና በነገር ብትመጣ ያኔ ደግሞ ምን አይነት ኮሜንት ልጽፉ ነው? እሷ ይቅርታም ስትጠይቅ ሰላምም ስታወርድ በኃይለኝነትም ስትመጣ ሁሌ አንድ አይነት ኮሜንት አትጻፉ። ሰው እኮ ሁሌ ሰለችዋል እኮ። እሷን አይምሮ እረፍት እንዲያገኝ ፈልጋ ይሆናል። ልቧ እረፍት እንዲያገኝ ፈልጋ ይሆናል። ለልጇ ደግሞ እንዳልኳችሁ አባት ያስፈልገዋል አይደል? ምንም ቢሆን ማለት ነው። ለዛ ነው ሁለቱ መሀል ምንም ቢፈጠር እሱ እሷን አይጎዳትም፣ እሷ እሱን አትጎዳውም። የፈለገ ነገር እሷ ለልጁ ታስፈልገዋለች፣ እሱም ለልጁ ያስፈልጋታል። እና ሞኝ አትሆኑ ኮሜንቶች ማለት ነው። ታሪኩ ሌላ ነው። ከካሜራ ጀርባ ያለው ታሪክ ብዙ ነው። እናንተ ዝም ብላችሁ በኮሜንቱም በሁሉም ነገር አትድከሙ። ሁለቱን እንዳይገናኙም የሚያደርጉ ኮሜንት አትጻፉ። አብርሽ ሕፃን ልጅ አይደለም፣ ሩታ ሕፃን ልጅ። እኔ አንድ ቀን ሩታ ተጠንቀቂ ብዬ አላቅም። አብርሽ የፈለገውን ቢሄድ እኔ እንደዚህ አልላትም። ለምን መሰላችሁ? በሩታ አተማመናለሁ። የሚመጣውን ነገር ታውቃለች። ሕፃን ልጅ እንዳልሆነች አውቃለሁ። አብርሽም እንደዛው ከሩታ አንሳል እንዲ አብርሽ በእድሜም በምንም። እናንተ ታዲያ የምን አራጋቢዎች ናችሁ? የምን አጨብጫቢዎች ናቸው? ለተዋለደ ለተጋመደ ሰው እስከ መቼ የማስጠንቀቂያ የሚመስል ኮሜንት ጽፋላችሁ? ራሳችሁን አረጋጉ። እስቲ ራሳችሁን አረጋጉ። ኮሜንቶች ማለት ነው። እንደ ሁሌ ክፍተት አትፈልጉ። ሁሌ ብጥብጥ፣ ሁሌ ጦርነት፣ ሁሌ ግጭት አትመኙ። የእውነት ሰላም ፈጠሩ። በቃ የሚያስበው ነገር ካለ ፈጣሪ ነው አይደል? ሁሉም እኮ የዘራውን የሚያጭደው። በነገራችን ላይ መጥፎም የሆነ ምንም የሚያስብ ሰው ራሱ ነው ያንን ነገር የሚያጭደው፣ ወይም ደግሞ በቆፈረው ጉድጓድ የሚገባው ያ ሰው ነው። እሱን ለእነሱ ተውላቸው። እሱም የሆነ ነገር አስበው ከሆነ ሩታም በእርግጥ በወንድሙ ይናል የከፋ ነገር አስብም። ምናልባት ወደ ሚስቱ እንዲመለስ ወደ ልጁ እንዲመለስ ቢያስብ ነው። ከዚህ የበለጠ መቼም እናቱ ልጅ ላይ ሌላ ነገር አያደርግም። ይህን ነገር የሚያስፈራ ይህንን የሚያሰጋ ነገር አያደርግም። እሷም እንደዛው። ስለዛ እናንተ አትድከሙ። በኮሜንታችሁ ከቻላችሁ ፍቅር ያሸንፋል እያላችሁ ሰላም እንደ እህት እንደ ወንድም እንዲኖሩ አግዟቸው።